እዚህ ደመናና ምድር በሚሳሳሙበት የዓለም ድንቅ በሆነው በሪዮ ዲ ጄኔሮ የክርስቶስ ሐውልት ስር ቆመን ጉዟችንን እንጀምራለን። ቆም ብላችሁ ተመልከቱት። ይህ ዝምተኛው ጠባቂው ከተማዋን ባራኪው ክርስቶስ እጆቹን ዘርግቶ መላዋን ብራዚልን የታቀፈ ይመስላል። ከእግሩ ስር ደግሞ ሰማያዊው አትላንቲክ ውቅያኖስ ከነጭ አሸዋማው የኮፓ ካባና የባህር ዳርቻ ጋር ሲታይ ብራዚል በዚህ የክርስቶስ ሐውልትና በአካባቢው የተፈጥሮ ውሃ ውበቷ እጅግ ጎልቶ ይታያል። ነገር ግን ብራዚል የሐውልቶች ብቻ ሀገር አይደለችም። ከታሪካዊቷ የሳልቫዶር ጎዳናዎች እስከ ግዙፉና ሚስጥራዊው የአማዞን የዝናብ ደን ድረስ ከሚያስገመግመው የኢጓዙ ፏፏቴ እስከ ዘመናዊቷ ሳኦ ፓውሎ ድረስ ብራዚል የአንድ ሀገር ስም ብቻ ሳትሆን ብራዚል የህይወት ትርታን መሆኗን እንመለከታለን። ዛሬ የምንጀምረው ጉዞ ተራ ጉዞ አይደለም። ዛሬ ነፍሳችንን ይዘን ስሜታችንን አዝለን ወደማትረሳውና ወደማትጠገበው ምድር ወደ ብራዚል እንጓዛለን። ብራዚል ስሟ ሲጠራ በብዙዎቻችን አእምሮ የሚመጣው የእግር ኳስ ጩኸት ወይም የሳምባ ዳንስ ብቻ ሊሆን ይችላል። ነገር ግን ዛሬ እኔ የማሳያችሁ ብራዚል ከዚህ በላይ መሆኗን ነው። እሷ የሺ ቀለማት መናኸሪያ፣ የሺ ዜማዎች ምንጭ፣ የተፈጥሮ ግርማና የሰው ልጅ ጥበብ ተጋብተው የሚኖሩባት ምድር ናት። አብራችሁኝ ከቆያችሁ እነዚህንና ሌሎች ያልተነገሩ የብራዚልን ሚስጥርና አስገራሚ ውበቷን እንቃኛለን። በቅድሚያ ለዚህ ቻናል አዲስ የሆናችሁ ላይክና ሼር እንድታደርጉ የምጋብዛችሁ ሙልጌታ ስዩም ነኝ። ቤት ለመግዛት አስበው በቂ ገንዘብ የለኝም ብለው ተጨንቀዋል። እኛ ለዚህ ጥሩ መፍትሄ አለን። በኮሪደር ልማት ባሸበረቀው በለቡ መብራት ኃይል የቤት ባለቤት መሆን ምንኛ መታደል ነው። እርስዎ 40% ብቻ ቀስ እያሉ ይከፍላሉ። እኛ ቀሪውን 60% የረዥም ምቹ የሆነ የባንክ ብድር አከፋፈል አመቻችተንልዎታል። ግንባታቸው 85% አሊያም ከ30 እስከ 50% የደረሱ ቤቶችን እንደርስዎ ፍላጎት ልናስተናግዶ በካሬ እስከ 7 ሺህ ብር ድረስ ወይም ከ1.5 እስከ 4 ሚሊዮን ብር ቅናሽ አድርገን እየጠበቅኖት ነው። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። የመጀመሪያው መዳረሻችን የዓለም ድንቅ እንቁ የሆነችው ሪዮ ዲ ጄኔሮ ናት። ሪዮ ስትደርሱ ገና ከሩቅ መጀመሪያ አፍንጫቸውን የሚመታው የጨዋማው አትላንቲክ ውቅያኖስ ትንፋሽና ከረጠበው ሞቃታማ የደን አየር ጋር የተደባለቀው ልዩ ጠረን ነው። ይህች ከተማ በተራራና በባህር መካከል በተፈጥሮ እጅ የተሰነቀረች ውድ ጌጥ ትመስላለች። ዛሬ ጉዟችን የምንጀምረው ግን ከከተማዋ ግርግርና ጩኸት ወጣ ብለን ከሁሉ በላይ ከፍ ብለን ነው። አይናችንን ወደ ሰማይ ስንሰቀል በ710 ሜትር ከፍታ ባለው የኮርኮቫዶ ተራራ አናት ላይ ግዙፍና አስደናቂው የኢየሱስ ክርስቶስን ሐውልት በመቃኘት ነው። በሁለት እጆቹ ከተማዋን እንደታቀፈ እንደሚጠብቅ ሆኖ ቆሟል። እዚህ ላይ ስትቆሙ ንፋሱ በጆሮአችሁ ውስጥ የዘመናት ታሪክን የሚንሾካሾክባችሁ ይመስላል። ምክንያቱም ይህ የክርስቶስ ሐውልት የሚገኝበት ተራራ እጅግ በጣም ከፍታ ቦታ ላይ ያለ በመሆኑ ነው። ከስር የምትመለከቱት እይታ ግን ልብን ያሞቃል፣ ትንፋሽን ያስወጣል። ያ ለምለምና የቱጂካ ደን እንደ ግዙፍ ምንጣፍ ከእግራችሁ ስር ተዘርግቷል። ጥልቅ ሰማያዊው ውቅያኖስ ደግሞ ከአድማስ ጋር ተጋብቶ የሰማይና የምድርን ወሰን ያጠፈዋል። የከተማዋ ግዙፍ ሰማይ ጠቀስ ሕንፃዎች ከዚህ ከፍታ ላይ ሲታዩ በጥልቀት መጫወቻ ሜዳ ላይ እንደተረጩ ትንንሽ አንሻንጉሊቶች ሆነው ቁልቁል ይታዩአቸዋል። ይህ የኢየሱስ ክርስቶስ ሐውልት ዝም ብሎ የድንጋይ ክምር አይደለም። የሰው ልጅ የጽናትና የእምነት ተምሳሌት ነው። ግንባታው የተጀመረው በ1922 ዓመተ ምህረት ሲሆን ተጠናቆ ለምርቃት የበቃው ከ9 ዓመታት ልፋት በኋላ በ1931 ነበር። በፈረንሳዊው የቅርጻ ቅርጽ ባለሙያ ፖል ላንዶስኪ እና በብራዚላዊው መሐንዲስ ሄተር ዳ ሲልቫ ኮስታ የተነደፈው ይህ ድንቅ ሥራ 30 ሜትር ቁመት ያለው ሲሆን የቆመበትን መሠረት ጨምሮ 38 ሜትር ከፍታ ላይ የቆመ ግዙፍ ሐውልት ነው።
ሁለቱ የተዘረጉ የክርስቶስ እጆቹ ብቻ በመካከላቸው የ28 ሜትር ርቀት አላቸው። ይህ 635 ቶን የሚመዝን ግዙፍ ሐውልት ከተራራው ጫፍ ላይ ሆኖ ሪዮን ሲመለከት የሰው ልጅ ተስፋ ምን ያክል ግዙፍ እንደሆነና ምኞቱ እስከ ሰማይ እንደሚደርስ ትረዳላችሁ። የሐውልቱ ግንባታ ራሱ ሌላ ተአምር ነው። በወቅቱ የነበረውን ቴክኖሎጂ ተጠቅሞ ያን ሁሉ ከባድ ኮንክሪትና ሳሙና ድንጋይ የተባለውን የውጭ መሸፈኛ ንጣፍ ወደ ተራራው ጫፍ መጓጓዝ ቀላል አልነበረም። በሚሊዮን የሚቆጠሩ ትንንሽ የሶስት ማዕዘን ቅርጽ ያላቸው የሳሙና ድንጋዮች በሴቶች እጅ ተለጥፈው ነው ይህን አንጸባራቂ ገጽታ የሰጡት። ይህም ሐውልቱ ለከፋ የአየር ንብረትና ለከፍተኛ መብረቅ መቋቋም እንዲችል አድርጎታል። ይህ መንፈሳዊ ምልክት የሪዮን ሕዝብ ማንነት ይገልጣል። ብራዚል በዓለም ላይ ከፍተኛ የካቶሊክ ክርስትና እምነት ተከታዮች ያሉባት ሀገር ናት። እዚህ ከፍታ ላይ ስትሆኑ ከሐውልቱ በስተጀርባ ያለውን የጸሎት ቤት ስትመለከቱና በዙሪያቸው ያሉትን የብዙ ቋንቋ ተናጋሪ ቱሪስቶች በአድናቆት ፈዘው ስታዩ የሃይማኖትና የጥበብ ኃይል ሰውን እንዴት አንድ እንደሚያደርግ ትገነዘባላችሁ። የከተማዋ ጩኸት፣ የትራፊኩ ግርግርና የሳምባው ትርታ እዚህ አይሰማም፣ አይደርስም። እዚህ የሚሰማው የነፋስ ዜማና በሰማይ ላይ የሚከንፉት ጭልፊቶች ጩኸት ብቻ ነው። ከዚህ ጫፍ ላይ ቆማችሁ ሪዮን ስትመለከቱ ከተማዋን ብቻ ሳይሆን የሰው ልጅ ታላቅነትና የተፈጥሮን ግርማ በአንድ ላይ ትመለከታላችሁ። ይህ ቦታ በምድር ላይ ሆናችሁ ሰማይን የምትነኩበት፣ ነፍሳችሁን የምታድሱበት የጉዟችሁ ታላቅ መጀመሪያ ነው። ከዚህ ከኢየሱስ ክርስቶስ ሐውልት ተራራ ግርማ ሞገስ ወርደን የሪዮ ዲ ጄኔሮ እውነተኛ የሕይወት ትርታ ወደሚመታበት ወደ ታዋቂዎቹ የኮፓ ካባናና የኢፓኔማ የባህል ዳርቻዎች እንጓዛለን። እዚህ አሸዋው ተራ አፈር አይደለም፣ እንደ ዱቄት የለሰለሰ እንደ ወርቅ የደመቀ የተፈጥሮ ስጦታ ነው። በባዶ እግራችሁ በዚህ ሞቃታማ አሸዋ ላይ ስትራመዱ የፀሐዩ ሙቀት በአሸዋው አማካኝነት ወደ ሰውነታችሁ ዘልቆ ሲገባና ደም ስራችሁን ሲያሞቀው ይሰማችኋል። የውቅያኖሱ ማዕበል መጥቶ እግራችሁን ሲስማችሁ የጨዋማው ውሃ ቅዝቃዜና የፀሐዩ ሙቀት የሚፈጥሩት ተቃርኖ ለሰውነት ልዩ እረፍት ይሰጣል። በአካባቢያችሁ ያለው ትዕይንት እንደ አንድ ትልቅና ሕያው ሲኒማ ሆኖ ይታያችኋል። ወጣቶች በከፍተኛ ጉልበት የመረብ ኳስና ፉትቮሊ ሲጫወቱ፣ ትንንሽ ልጆች ከነጭ አረፋማ ማዕበል ጋር በሳቅና በደስታ ሲጋፉ፣ አዛውንቶች የኮኮናት ውሃቸውን እየጠጡ በፀሐይ ሲሞቁ የምትመለከቱባት ሀገር ናት። እዚህ ነው እውነተኛው ብራዚላዊነት የሚገለጠው። እዚህ የሀብታም ወይም የድሃ፣ የትልቅ ወይም የትንሽ ልዩነት የለም። ሁሉም ሰው ከባህሩ ከነፋሱና ከፀሐዩ ጋር አንድ ሆኖ የነጻነትን አየር ይተነፍሳል። ወደ አማዞንና ተጠባቂው የብራዚል መገለጫ ወደ ሆነው የዓለማችን ሳምባ ተብሎ ወደሚጠራው የተፈጥሮ ላብራቶሪ ወደ ሆነው ግዙፍና ማለቂያ የሌለው ደን ወደ አማዞን እንገባለን። ወደ አማዞን ደን ስትገቡ ዓለም በድንገት ጸጥ ያለች ይመስላችኋል። ነገር ግን ይህ ዝምታ በሕይወት የተሞላ ነው። የሚሰማው የሺህ አይነት ወፎች ዝማሬ፣ የዝንጀሮች ጩኸትና የቅጠሎች ሽንሸና ብቻ ነው። በታላቁና ኃያሉ የአማዞን ውስጥ ላይ በጀልባ ስትጓዙ ውሃው እንደ ጥቁር መስታወት የዙሪያውን ዛፎችና ሰማይን ያንጸባርቃል። በዙሪያችሁ ያሉ ግዙፍ ዛፎች ሰማይን ለመንካት የሚፎካከሩበት የጫካው ጠባቂዎች ይመስላሉ። ድንገት በውሃው መካከል እነዚያ ብርቅዬና ውብ የሆኑ የሮዝ ዶልፊኖች ከውሃው ብቅ እያሉ ሲዘሉ ስታዩ በዓይናችሁ ፊት ተአምር እንደተከሰተ ይቆጠራል። እዚህ ተፈጥሮ በሙሉ ኃይሏና በሙሉ ውበቷ ትገዛለች። ሰው ደግሞ እንግዳ ብቻ
ነው። ምሽት ላይ በጫካ ውስጥ ስትሆኑ የሚሰማው ድምፅ ድንቅ ድርሰት ይመስላል። ሺህ አይነት ነፍሳት፣ እንስሳትና አዕዋፋት የራሳቸውን ዜማ በአንድነት ሲያሰሙ ጫካው በሙዚቃ የተሞላ ኦርኬስትራ ይሆናል። እዚህ ነው ሰውነታችሁን ከተፈጥሮ ጋር ፍጹም ስምምነት የሚፈጥረው። እዚህ ነው የሰው ልጅ ከየት እንደመጣና የተፈጥሮ አካል መሆኑን ዳግም የሚያስታውሰው። የሰው ልጅ በገነት የአትክልት ስፍራ ይኖር እንደነበረ የመጽሐፍ ቅዱስን ቃል የሚያስታውሰው ስፍራ ነው አማዞን። አማዞን መድረክ ብቻ አይደለም፣ የነፍስ መታደሻ፣ የሰማያዊው ዓለም መጓጓዣ መንገድም ይመስላል። አሁን የምንገኘው ደግሞ በተፈጥሮ ኃይል መገለጫ በሆነው በኢጓዙ ፏፏቴ ላይ ነው። እዚህ ስትደርሱ መጀመሪያ የሚቀበላችሁ የምድር መንቀጥቀጥ የሚመስል ከባድና ኃይለኛ የውሃ ድምፅ ነው። ወደ ፏፏቴው ስትቃረቡ ጭጋጉ ፊታችሁን ያረሰዋል። በመቶዎች የሚቆጠሩ ፏፏቴዎች በአንድ ላይ ተጋጭተው ወደ ጥልቁ ሲወርዱ ስታዩ የሰው ልጅ ምን ያክል ትንሽ እንደሆነ ትረዳላችሁ። ይህን ደግሞ የፈጠረውን ይህን ያዘጋጀውን እግዚአብሔርንም ታደንቁበታላችሁ። ቀስተ ደመናው በውሃው ፏፏቴ ላይ ይታያል። ይህ ቦታ የምድር ገነት ቢባል አይበዛበትም። ውሃው ኃይል አለው። ውሃው ሕይወት አለው። ውሃው ድምፅ አለው። በፏፏቴው አቅራቢያ ስትቆሙ የሚሰማችሁ ንዝረት እስከ አጥንታችሁ ድረስ ዘልቆ ይሰማል። ብራዚል እንዲህ ናት። በአንድ በኩል ዘመናዊና ሕያው ከተሞች፣ በሌላ በኩል ጥንታዊና ምስጢራዊ ጥቅጥቅ ደኖች፣ በአንድ በኩል ደማቅ ባህልና ታሪክ፣ በሌላ በኩል ደግሞ አስፈሪና ውብ የተፈጥሮ ኃይል። ብራዚልን ስንቃኝና ስለ ብራዚል ስንነጋገር እግር ኳስን አለማንሳት አይቻልም። ይህች አገር ለእግር ኳስ ያላት ፍቅር ከጨዋታ በላይ ነው። እሱ እስትንፋሳቸው ነው። የህይወት ዘይቤያቸውና የብሔራዊ ማንነታቸው ማህተም ነው እግር ኳስ። ከአማዞን ዳርቻ እስከ ሪዮ ደማቅ ጎዳናዎች ድረስ ሕፃናት ገና በእግራቸው መቆም ሲጀምሩ መጀመሪያ የሚዳሰሱት ኳስን ነው። ይህች የ5 ጊዜ የዓለም ዋንጫ ባለቤት በታሪኳ የወርቅ ጽዋን ደጋግማ በመሳም የክብርን ጥግ ለዓለም አሳይታለች። ያ ደማቅ ቢጫ ማሊያ ሜዳ ላይ ሲታይ ተቃራኒ ቡድኖች ይርዳሉ፣ ደጋፊዎች ደግሞ በደስታ ያብዳሉ። ብራዚል ማለት የጆጎ ቦኒቶ ወይም የሚያምር ጨዋታ መፍለቂያ ናት። እግር ኳስን ከሩጫና ከጉልበት አውጥተው ወደ ስነ ጥበብ ያሸጋገሩ እነዚህ የሳምባ ዳንሰኞች ናቸው። የእግር ኳስ ንጉሥ ተብሎ የሚጠራው የፔሌ አስደናቂ ታሪክ፣ የጋሪንቻ ተአምራዊ እግሮች፣ የዚኮ ጥበባዊ ቅጣት ምቶች፣ የሮናልዶ ናዛሪዮ ገዳይ ጨራሽነት እና የሮናልዲንሆ አስማታዊ ፈገግታ በታሪክ መዝገብ ላይ በወርቅ ቀለም ተጽፈዋል። በሜዳው ላይ የሚታየው እያንዳንዱ እንቅስቃሴ፣ የሚቆጠረው እያንዳንዱ ግብና የሚነሳው እያንዳንዱ ጽዋ የብራዚልን ታላቅነት ለዓለም የሚመሰክር የድል አዋጅ ሆኖ ኳስ በብራዚል ሁሌ እንደነገሰ ይኖራል። ውድ የቻናላችን ቤተሰቦች ብራዚልን በተመለከተ ከብዙ በጥቂቱ ያስቃኙበትን ዝግጅት ነበር ያቀረብኩላችሁ። በሌላ ዝግጅት በአዲስ መረጃና ቅኝት እስክመለስ ድረስ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክ እና ሼር በማድረግ ወዳጅ ቤተሰብ እንድትሆኑ በመጋበዝ የምሰናበታችሁ ሙልጌታ ስዩም ነኝ። ንጋት ኮከብ